ማለት የማን ነው? ምን ሊሰራ እዚህ ቤት መጣ? ምን መሰለህ ሞገስ፣ እኔ አላውቅም። ሉላዬ እየዋሸሽኝ ነው። እንዴት ይሄ ሽጉጥ እዚህ ቤት ይገባሻል? ከኔ ውጭ ሌላ ሊመጣ ሰው አለ? አይ ሞገስ፣ ሉላ ምንድን ነው እየተፈጠረ ያለው ነገር? ይሄ ሽጉጥ የማን ነው? ሉላ ትዋሽኛለሽ ወይም ትሸውጅኛለሽ ብዬ አላስብም። ስለዚህ ይሄ ሽጉጥ የማን ነው? ማን ነው እዚህ ቤት የመጣው? ምን ልታደርግ ነው? ሉላ አዲስ ሰው እየሆንሽብኝ ነው። የምታውቂው ነገር ንገሪኝ። ሉላ ጊዜው የመረጃ ይህን ሽጉጥ ወስጄ ፖሊስ ጣቢያ አስረክበዋል። በማን ስም ተመዝግቦ እንደሚገኝ ይነግሩኛል። የዛኔ ባለቤት ይታወቃል። የሰው ነው ሞገስ። የሰውማ የሰው ነው። ሰው ብቻ ነው መግደያውን ሰርቶ የታጠቀው። ከሰው ውጭ የትኛውን ፍጥረት መግደያውን አልሰራም። ሰላም እንደምን አላችሁ? እንግዲህ ዛሬ ምሳሌ ድራማን ይዘን መተናል ማለት ነው። በያላችሁበት ሰላማችሁ ይዛ እያልኩኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ ማለት ነው። እስከ መጨረሻው ቪዲዮ ማየታችሁን አትርሱ እና እንግዲህ ዛሬ በምሳሌ ድራማ ባለፈው እንግዲህ እንደተከታተልነው ማህሌት ያችን ልጅ ታወጣለች ብለን ጠብቀን ነበረ። የጽድቅ ስራ ትሰራለች ብለን ጠብቀን ነበረ። አብዛኞቻችንም የሆነ ሴራ እንዳሴረች ገብቶን ነበረ ማለት ነው። እንግዲህ ያው እሷ ከሴራ ውጭ አልሳካለት ብሎ ነው እንጂ ከሴራ ውጭ ምንም ነገር እንደማታረግ እርግጠኛ ነን። ለገንዘብ ስትል እሷ ራሷን ታጥፋለች። ራሷን አጥፍተሽ ገንዘብ እንኪ ይሄን ያክል ይደረግልሻል ብትባል የምታረግ ነው የሚመስለኝ። ለማን እንደምትኖር አናቅም። እንግዲህ ለአንድ ወዷ ችግር በችግር ሆናለች። ያችን ልጅቷን እንግዲህ ወጥመድ ውስጥ የባስ ወጥመድ ውስጥ ልከታት ነበር። እሱም ወጥመዱ ምን መሰላችሁ? ያው ከዝና ክላስ ውስጥ አስገብታ፣ እሱ ግን ምን አይነት ነው ግን ክላስ ውስጥ እሷ እንድታስገባላት እሷን መኮንኑ እንትን ማለት ምን አስፈለገ? ራሱን ችሎ አስገብቶ እንትን አይልም እንዴ? በራሱን አይችልም ለምን እንዴ? ሁሌ እሷን በሆነ ባልሆነው የሚሰድባት እና እንግዲህ እሷም እህቷ አባራት ጨንቋታል። እዛ እየኖረች ነው ማለት ነው። ልታስገባት ነበር። ያው ልጅቷ ጠርጥራ አልገባችም ማለት ነው። ያም ስራ ስላልተሳካላት አንቺን ከፍ እያለ እየጮህባት ነበር ማለት ነው። እንግዲህ ያው ብቻ ከባድ ነው፣ ለሷ ከባድ ነው። ብር የለኝ ምበላበት፣ ምጠጣበት፣ ማድርበት ምናምን የለኝም እያለችው ነበር። እንግዲህ ማደሪያ ከፈለግሽ ከትትና ጋር ደሪ ምግብም ከፈለግሽ ችግር የለም፣ ብር ድንቡሉ ሳንቲም እንደማልሰጥሽ ነግሬሻለሁኝ ብሏታል ማለት ነው። እንግዲህ አርፋ ተቀምጣለች ማለት ነው። እንግዲህ ሌላው ደግሞ እንግዲህ በባለፈው ሳምንት በባለፈው ክፍል እንዳየ ነው እናቶ ማነው ስሟ አቶ ዳጣና ወይዘሮ ማነው ስሙ መርዙ በባለፈው ወጥመድና ጠምድ ያለን ብለው በራሳቸው እጅ ሞተው ነበር ማለት ነው። እንግዲህ ያ ነገር የባስ ሉላን ችግር ውስጥ ነው የከተታት። ዛሬ ደውሎ በራስሽ እጅ እንትን ወጥመድ ያልነሽ በራስሽ ወጥመድ ገብተሽ ተይዘሻል ብሏታል ማለት ነው። ምክንያቱም ሞገስን አሳስረዋለሁ፣ አንቺም ያው
እስር ቤት ይቅርታ ምናምን ስትለው እስር ቤት ስትመላለሽ ያኔ ይቅርታ ትይኛለሽ ብሏታል ማለት ነው። እሷም በጣም ፈርታለች፣ ምን እንደምታደርግ ግራው ገብቷታል ማለት ነው። ከዚህ ሁሉ ችግር በጀበሪያ ትረዳት ጠዳለች ለባሏ ብትናገር ይሻላል ነበር። ለባሏ ብትናገር ይሁላ ጣጣ ይመጣባትም ነበር። እንግዲህ እሷም አልተናገረችም፣ ዝም ብላሃለች። እሱም እንግዲህ በእውነት አይነት ጨዋታ ሲጫወቱ እንትኑን ሽጉጡን ትረስ ውስጥ እሷ ይዋህ ትራስ ውስጥ አገምቶታል ማለት ነው። የምን ሽጉጥ ነው ሲላት አላቅም አውቃለሁ አላቅም እንትና እንደዚህ እኔ ምናምን ብላ ቀበጣጠረች ማለት ነው። እንግዲህ ያ መቀበጣጠሯም ከውሸት ላይ አድናት ይችላል። ያው በስተመጨረሻም እንደዛ ብለው እንደተያያዙ በር ተንኳኩታ እሷ ፌንት በልታለች ማለት ነው። እንትናም ማነው ስሙ ሞገስም ያው እትት እያላት ነበረ። ምን ላይ እንደደረሱ አናቅም። በቀጣይ ፓርት የምናይ ይሆናል። ሌላው ምሳሌ የሞገስና የመድብል ኧረ በጌታ የብሩክና የቅድስት ነው ይጋወቅ። ብሩክና ቅድስት ይጋቡና ሰርግ ያብሏቸው እነ ዳጣ ሰርግ ይብሉ ይጨፍሩ። እንትናም አልበሙ ይሳካለትና ያውጣ። ዛሬ ስለ ልጅ ምናምን እያወሩ ነበር። አባትሽን ልጅና ወንድ ልጅ ውለድልኝ በይው ሲላት ነበር። ያው ብሩክም በእርግጥ ዛሬ ክላሷ ድረስ ሄዶ ሊስማት ሞክሮ ነበረ፣ ግን እንትን ቶሎ ነቃችበት። ምንም ሳያረግ አስቀረ እና እሷም ተወዷለች፣ እሱም ይወዳታል። ግን እስካሁን አልተጠጋጉም፣ አልተገባቡም ትላላችሁ። እንግዲህ የሚጋቡ ይመስለኛል በቀጣይ። ያው ለምሳሌ ወንድም የሚወለድላት ይመስለኛል። ዛሬ ፖሊስ ጣቢያ ሄደው አመልክተው ነበር። እንግዲህ ያው ማህሌት ኤፍራታን ምስክር እንድትሆኝ ብሎ ጥቁር አዝሙድ ምናምን እያለ ሲል ነበር። መድብልም ከሷ ጋር ጣመረና እንግዲህ ለአልበም አንድ ሞዴል ትሆናለች። ነው ኤፍራታ ማለት ነው። በያላችሁበት ሰላማችሁ